ሄለንና ቤሉል በከባዱ ተጣልተዋል። እንግዲህ ኑኑዬ ቤሉል ስራ አግኝቶላት ነበረ። ህፃናትን ማስጠናት ስራ አግኝታ ነበር። ነገር ግን ያንን ለመስራት በምትወጣበት ሰዓት ወይዘሮ ሄለን ደግሞ የምን ስራ ነው? እቤት ውስጥ ያለውን ስራ ማን ሊሰራልሽ ነው? በማለት ምንም አይነት ስራ መስራት እንደማይፈቀድላት ተነግሯታል ማለት ነው። በዚህ ደግሞ ቤሉል ተናዶ ወይዘሮ ሄለን ምንም አይነት ነገር እነሱ ላይ ማድረግ እንደማትችል እና መብቱም እንደሌላት ጭምር ሲነግራት ነበር። ወይዘሮ ሄለን በዚህ ሰዓት በጣም ተናዳ አንተ ደግሞ ምን ቤት ነህ እያለች ስትናገረው ነበር ማለት ነው። ቤሉል ግን በዚህ ሰዓት የማንኛቸውንም ቢሆን መብት መጋፋት እንደሌለባት እና ሁሉም ሰው እንደፈለገው መሆን እንደሚችል ነግሯታል ማለት ነው። በዚህ ሰዓት እንግዲህ ወይዘሮ ሄለን በእኔ ቤት ማንም ሰው እንደፈለገው መሆን አይችልም ብላ ለቤሉል ትመልስለታለች ማለት ነው። በዚህ ሰዓት እንግዲህ ቤሉል እና ወይዘሮ ሄለን በጣም ትልቅ ግብ ግብ ይፈጥራሉ። እንግዲህ ነፃነታቸውን እያጡት እነ መሰረት እና እነ ኑኑዬ እንደዚሁም ደግሞ እነ አይንዬ ማለት ነው እንዳለ ቤተሰቡ እዛ ቤት ሲኖሩ ነፃነት የላቸውም። የፈለጉትን ነገር ወጥተው ማግኘት ማድረግ አይችሉም። ስራ መስራትም አይችሉም ማለት ነው። እንግዲህ ወይዘሮ ሄለን በእሷ ቁጥጥር ስራ አውላቸዋለች። ነገር ግን ቤሉል ደግሞ የነገራት ይህንን ነገር በጭራሽ ማድረግ እንደማትችል እና ማንኛውም ሰው ቢሆን የፈለገውን ነገር የማድረግ መብት እንዳለው ይነግራታል ማለት ነው። እንግዲህ ወይዘሮ ሄለን ይሄ ደግሞ በጭራሽ እንደማይሆንና አይንዬን ልጆቿን ስርዓት ማስያዝ እንዳለባት እና መቅጣት እንዳለባት ጭምር አይንዬን ስትነግራትና በልጆቿ ስታስጠነቅቃት ነበር። እንግዲህ በዚያን ምሽት ማንም ሰው ቤት ውስጥ አልነበረም። ኑኑና ቤሉልም ከቤት ወጥተው ወክ እያደረጉ ነበረ። ከዛ አልፎ እንግዲህ ድብብቆች በሚጫወቱበት ሰዓት ጆ ኑኑዬን አፍኖ እንደያዛት ቤሉል ደግሞ ተመቶ ይወድቃል ማለት ነው ራሱን ስቶ። እንግዲህ አዶኒ መጀመሪያ ቤሉልን የመታው ኑኑን ከማስለቀቅ ይልቅ ለምንድን ነው ቤሉልን የመታውና ራሱን እንዲስት ያደረገው ብላችሁ ካሰባችሁ ቤሉል ጆን እንዳያየው እና ኑኑን እንደያዛት እንዳያውቅ ነው የመታው ማለት ነው። እንግዲህ እሱ መቶት ራሱን ስቶ ከወደቀ በኋላ ልክ ሄዶ ኑኑን ያስለቀቃት ማለት ነው። በዛ ሰዓት እንግዲህ እነሱ ተያይዘው ወደ ቤታቸው ሲሄዱ አዶኒ ደግሞ እዛው ቆሞ ጆ እስኪነቃ እየጠበቀው ነበረ ማለት ነው። እንግዲህ ጆን እንደነቃ ልክ ከአዶኒ ጋር ተፋጠው ነው ቪዲዮ ያቆመው ማለት ነው። እንግዲህ አዶኒ ይህን ነገር ለምንድን ነው ማድረግ የፈለገው ይመስለኛል? ቤሉልን ከጆ ለመጠበቅ እያደረገ ያለው ነገር ነው ማለት ነው። እነሱ ምንም አይነት ጥሩ ግንኙነት ባይኖራቸውም እንኳን ነገር ግን ቤሉልን ሌላ ሰው እንዲጎዳው በጭራሽ ስለማይፈልግ ጆ ደግሞ ምን ያክል ዱርዬ ሰው እንደሆነ አዶኒ በደንብ ስለሚያውቅ ቤሉልን ከጆ ለመጠበቅ ያደረገው ዜዴ ነው ማለት ነው። እንግዲህ ቤሉል ራሱን ስቶ ከወደቀበት ሲነቃ ማን እንደመታውና ምን እንደተፈጠረ ምንም የሚያውቀው ነገር የለም ማለት ነው። በዛን ምሽት ነበር እንግዲህ ወይዘሮ ሄለን ቤት ውስጥ ማንም ሰው እንደሌለ አውቃ አይንዬ ልጆቿን ስርዓት ማስያዝ እንዳለባት እና ማናቸውም ቤት ውስጥ እንደሌሉ ልጆቿ ከቁጥጥር ውጪ እንደሆነ እየተናገረች የነበረችው ማለት ነው። እንግዲህ በዚህ ሰዓት መሰረት ደግሞ ስራዋን ለመስራት ወደ ውጪ በወጣችበት ሰዓት ነገር ግን አዶኒ መንገድ ላይ አግኝቷት ስለነበረ ምናልባት በዛው ስራዋ ላይ ብትሄድና ብታድር ቤት ውስጥ የሚፈጠረው ብጥብጥ አይታወቅም። ምክንያቱም አዶኒ አይቷታል። ውጭ ላይ በዛ ምሽት ስላየት ምናልባት የሆነ ነገር ሆና ነው ብለው ሰው ስለሚያስቡና ቤት ውስጥ ግርግር ስለሚፈጠር ይህ ነገር ደግሞ ስለሚያስነቃባት መሰረት ተመልሳ ወደ ቤቷ በመጣችበት ሰዓት ነበረ እንግዲህ አይንዬና ወይዘሮ ሄለን እያወሩ በነበሩበት ሰዓት ሰምታ በዛን ሰዓት እንግዲህ ምን ማድረግ እንዳለባት ስታስብ ወደ ቤት ከገባች በኋላ በረንዳ ላይ ስልክ ይዤ ነበረ በማለት ለወይዘሮ ሄለን ታስረዳታለች ማለት ነው። ወይዘሮ ሄለንም እንግዲህ ንቀት ነው ወይስ ይህን ያክል ስጣራ ዝም ያልሽኝ ብላ ብትቆጣትም ነገር ግን በጣም አስፈላጊ ስልክና ማቋረጥ የማትችለው ስልክ እንደሆነ ነበር የነገረቻት ማለት ነው። እንግዲህ በዚህ ሰዓት ቤሉልና ኑኑዬ ተያይዘው ከውጭ ሲገቡ በዚህ ሰዓት ወይዘሮ ሄለን ትቆጣለች ማለት ነው። እንግዲህ በጣም በተደጋጋሚ ኑኑዬን ከቤሉል ጋር እያየቻት ነው ማለት ነው። ነገር ግን እስካሁን ምንም ነገር አላደረገቻትም፣ ግን ዝታባት ነበረ ማለት ነው። ኑኑዬን ምን ማድረግ እንዳለባት በምንም አይነት ነገር ብታስፈራራትና ብታስጠነቅቃትም ከቤሉል ልትርቅላት አልቻለችም። ኑኑዬ በጣም በተደጋጋሚ ወይዘሮ ሄለን ከቤሉል ጋር እያየቻት ነው። አይታ ግን እንዳላየ ሆና
እያለፈች ኑኑዬም ደግሞ እስከ ዛሬ ድረስ ያልታየች እና ያልተነቃባት ስለመሰላት ግንኙነቷን አጠናክራለች ማለት ነው። እንግዲህ ቤት ሲገቡ ወይዘሮ ሄለንን ስታያት ኑኑዬ በጣም ደንግጣ ነበረ። ከዛም በፊት ደግሞ እናቷ ጭምር አስጠንቅቃት ነበረ ማለት ነው። ከቤሉል ጋርም ሆነ ከአዶኒ ጋር መታየት እንደሌለባት እና ከእነሱ መራቅ እንዳለባት አይንዬ ነግራት ነበረ ማለት ነው። ነገር ግን ምንም ነገር እንደሌላቸው እና በአጋጣሚ እየተገናኙ እንደሆነና ዝም ብለው እንደሆነ ነበር የነገሯት ማለት ነው ከመሰረት ጋር። አይንዬም ደግሞ አምናቸው ነበረ። አሁን ላይ ግን የምታየው ነገር በጣም እያስጨነቃት እና ወይዘሮ ሄለንን ደግሞ ትልቅ እልህ ውስጥ እየከተታት ስለሆነ አይንዬ አሁን ላይ በጣም ትልቅ ስጋት አድሮባታል። የልጆቿን ነፃነትን ስላጡ እንደዚሁም ደግሞ እነሱ ወጥተው በገቡ ቁጥር እሷ በጣም እየተሳቀቀች እና እየፈራች ነው። እንግዲህ በዚህ ሰዓት ቤሉል ደግሞ ኑኑዬ ስራ እንዳገኘች እና ከነገ ጀምሮ ስራ መጀመር እንዳለባት እና ያንን ስራውን ለማየት እንደሄደች ነው የነገራት ለወይዘሮ ሄለን ማለት ነው። እንግዲህ ወይዘሮ ሄለን በዚህ ሰዓት በጣም ትናደድና የምን ስራ ነው ብላ ታብዳለች ማለት ነው። እንግዲህ በዚህ ሰዓት ነው ከቤሉል ጋር የሚጣሉት። ቤሉልም የህፃናት ማስጠናት ስራ እንዳገኘላት እና ከነገ ጀምሮ ስራውን መጀመር እንደምትችል ነው ያስረዳት ማለት ነው። እንግዲህ ወይዘሮ ሄለን በጭራሽ ማንም ሰው ስራ መስራት እንደሌለበት የቤቱን ስራ ማን ሊሰራላቸው ነው ውጭ ወጥተው ስራ የሚሰሩት ብላ እንግዲህ ትጮኻለች ማለት ነው። እንግዲህ በዚህ ሰዓት ቤሉል ደግሞ አንቺ ምንም የሚመለከትሽ ነገር የለም፣ ለቤቱ ስራ ደግሞ መሰረት አለች። እሷ ደግሞ ውጪ ወጥታ ስራ መስራት ከፈለገች መብቷ ነው፣ አንቺ ይሄንን መከልከል አትችይም ብሎ ከወይዘሮ ሄለን ጋር ይጣላሉ ማለት ነው። ወይዘሮ ሄለንም እንግዲህ ቤሉልን ምንም ነገር እንደማይመለከተው እና ኑኑዬም ቢሆን ምንም አይነት ስራ መስራት እንደሌለባት ምክንያቱም ከዚህ ቀደም የክስ ወረቀት መጥቶ እንደነበር እና ያንን ደግሞ ውጭ ላይ በጣም ብዙ የሚፈልጓት ሰዎች እንዳሉ እሷም ደግሞ የለችም እዚህ ብላ እንደመለሰቻቸው። ስለዚህ ውጭ ላይ ወጥታ ብትታይና የሆነ ሰው ቢያገኛት እስከኛ ጭምር ትልቅ ችግር ውስጥ ነው የምንገባው። ስለዚህ ኑኑዬ ከቤት መውጣት የለባትም ብላ ትናገራለች ማለት ነው። እንግዲህ አይንዬ ደግሞ ኑኑዬ የክስ ወረቀት እንደመጣባት ምንም የምታውቀው ነገር የለም ነበር። በዚህ ሰዓት እንግዲህ አይንዬ በአጋጣሚ ስትናገር አይንዬ ትሰማለች ማለት ነው። ስለዚህ ምንድነው የተፈጠረው? ስለምንድን ነው የምታወሩ? ስትላት የተፈጠረውን ነገር ሁሉ ታስረዳታለች ማለት ነው። እንግዲህ በዚህ ሰዓትም ሄለንዬ ያለችው ነገር እውነት ነው። እንደዚህ አይነት ነገር ከተፈጠረ በቃ ኑኑዬ ከቤት መውጣት የለባትም ልጄን አንድ ነገር ያደርጉብኛል ብላ ስላሰበች ኑኑ ከዛ ቤት እንዳትወጣ አይንዬም በሀሳቡ ትስማማለች ማለት ነው። ነገር ግን አይንዬ ምናልባት ከኛም አልፎ ሌላ ሰዎችንም አደጋ ውስጥ ልንጨምር ነው እዚህ መሆናችንን ካወቁ እነሱንም ቢሆን አደጋ ነው ላይ እንጥላቸዋለን ብላ አይንዬ በጣም ተጨንቃለች። ነገር ግን ኑኑዬ ምንም አይነት የክስ ወረቀት አልመጣባትም። ይህ ሁሉ የወይዘሮ ሄለን ተንኮል ነው ማለት ነው። መኮ እንግዲህ የክስ ወረቀቱን እንዳየ ወደዛው ነው ወደ ገጠር ተመልሶ ሄዷል ማለት ነው። ይሄንን ነገር ለማጣራት እና እንዴት ከረጅም ጊዜ በኋላ ሊከሱ ይችላሉ የሚለውን ነገር ለማጣራት ወደ ገጠር ሄዷል። እንግዲህ በዚህ ሰዓት መኮ ምናልባትም እነሱ ምንም አይነት ክስ እንዳልመሰረቱና ምንም አይነት ወረቀት ለኑኑ እንዳላኩ ከሰማ ይህ ሁሉ የወይዘሮ ሄለን ተንኮል ከሆነ እንግዲህ ወይዘሮ ሄለንን ምን ሊያደርጋት እንደሚችል መገመት አይከብድም። አሁን ላይ ወይዘሮ ሄለንም እንግዲህ አዶኒ በጣም በከባዱ ተንስቶባታል። በጣም እየተከታተላት እና ስለ አባቱን በጣም ብዙ መረጃዎችን እያገኘን እንደሆነ ግልጽ ነው ማለት ነው። እንግዲህ አዶኒ ወይዘሮ ሄለን እንደምታስበው የሆነ በቃ ዝንግት ያለ በቃ የሆነ ምንም ነገርን የማያውቅ አድርጋ ነው የምታስበው። አዶኒ ግን በጣም ከምታስበው በላይ አደገኛና በጣም ከባድ ሰው እንደሆነ ቴዲ ሲነግራት ነበረ። እሱን መከታተል ሆነ ምን እያደረገ እንደሆነ የሚሰራውን ስራ ማወቅ በጣም ከባድ ነው ብሎ እሷ እንደምታስበው አይነት ሰው እንዳልሆነ ቴዲ ሲነግራት ነበረ። ወይዘሮ ሄለንም እየሰራችና እያደረገች ያለችው ነገር ሁሉ እየከሸፈባት እና ምንም ነገር እየተሳካላት አይደለም። ግን ምክንያቱ ምን እንደሆነም አላወቀችውም። ሌላው ደግሞ መሰረትና ቴዲ ናቸው። መሰረትና ቴዲ እንግዲህ ቴዲ አሁን ላይ መሰረትን ስራ እንድታገኝ ያደረጋትም እሱ ቢሆንም
ነገር ግን እቃ ረስተሻል በማለት ሰበብ ውጭ ላይ አግኝቷት በነበረበት ሰዓት እንግዲህ ቴዲን ከአጠገቧ እንዲርቅና እሷም ከሌላ ሰው ጋር ግንኙነት እንደጀመረች ስትነግረው ነበረ። ይህንን ነገር ግን ቴዲ በጭራሽ አምኖ መቀበል አቅቶት ነበረ ማለት ነው። እንግዲህ ቴዲ በጣም እንደሚወዳትና እንደሚያፈቅራት ሲነግራት እሷ ደግሞ በጣም አስመሳይና ክፉ ሰው እንደሆነ ጭምር ስትነግረው ነበረ ማለት ነው። ነገር ግን ቴዲ ይህንን ሁሉ ነገር ልትለው የቻለችው በምን ምክንያት እንደሆነ በጭራሽ ሊገባው አልቻለም። ምክንያቱም ከዛም በፊት ያለውን ነገር ተነጋግረው ፈተውት ነበር፣ ተስማምተው ነበረ ባታምነውም። አሁን ላይ ግን ለሱ ያላት ጥላቻ በጣም እየጨመረ እና ከሌላ ሰው ጋር ግንኙነት እንደጀመረችም ጭምር እየነገረች ስታበሳጨው ነበረ ማለት ነው። እንግዲህ ቴዲ ይህን ሁሉ ነገር ልታደርግ የቻለችው በምን ምክንያት ነው የሚለውን አላወቅም። እሷ እንግዲህ ባለፈው ክፍል ላይ ቴዲ ለመሰረት የሚሆን መርዝ ሰጥቷት እንደነበረ ሲያወሩ ቤት ውስጥ ሰምታ ስለነበረ አሁንም ቢሆን እኔን ለመጉዳት ወደኋላ እንደማይል ነው እየተረዳችው ማለት ነው። እንግዲህ መሰረት ቴዲን መረዳት አለባት። እንደዚሁም ደግሞ እነ መሰረት ከዛ ቤት ወጥተው የራሳቸውን ቤት ተከራይተው መኖር አለባቸው የምትሉ በዚህ ሀሳብ የምትስማሙ ኮሜንት ላይ ጻፉልኝ ማለት ነው።